ነገር ከሌለ ችግሩ እኮ ለውይይት ዝግጁ አይደለችም እቺ ልጅ አትቀበልም ሐሳብ አባባ አልተረዳም እኔ በቃ አባባ አሁን አባባ አንተን ያላዳመጠ አባባ እኔ አሁን አንተን ያላዳመጠ እኔን አዳምጦ ዳሬን አስተካክላለሁ ማለት ዘርስ እኔ በቃ እኔ ምንም ነገር አትበሉም መታረቁ ቀርቶብኝ ነገሮች በዚህ ቢያለ ለኔ እኮ ለጋራ ህይወት ነው ምን ማስፈራራት ታረጋለህ ለምን አስፈራራለሁ አሁን ለጋራ ነው ያላከበሽ እኔ ልታከብር ነው የምትደጋግሙበትን ነገር አቁም በቃ አቁም አቁም እያለው በቃ አቁም ስለዚህ ኤልያስ ጨዋ ነህ የጨዋ ጎኖች አሉ ደህና ነሽ ወይዬ ደህና ነኝ አባባ እንዴት ነሽ ደህና ነኝ ሰላም ናችሁ ደህና ነን እኔ ዛሬ ፈለኩ አባባ እሺ ነገሮች በጣም ከአቅሜ በላይ ስለሆኑ በቃ እኔ ውሳኔ ላይ ስለደረስኩኝ እሱን ላሳውቅ ነው የፈለኩ ምንድነው በቃ በጣም እኔ ከአቅሜ በላይ ሆኗል አባባ ማለት በጣም ናፍ ነገሮችን በጣም እያከበደብኝ ነው እንደምታየው ነው አያዳምጠኝም የምነግረውን ነገር ምንም ነገር በቃ ምንም ተረጋግቶ እየሰማኝ አይደለም እና አሁን እኔ በራሴ ብዙ ነገር ሞክሬያለሁ ለመታረቅም ነገሮችን ቤቴን ለማስተካከል ብዙ ሞከርኩኝ እሱ ግን ነገሮችን የሚያምነው በጩኸትና በቃ ራሱ ብቻ ነው የሚያዳምጠው እና አሁን እኔ በእኔም እንዳታዝንብኝ ነው አባባ አሁን አንተን የጠራሁት በእኔም እንዳታዝኑ ያለውን ነገር እኔ ጋር ያለውን ነገር በስርዓት መናገር ስላለብኝ በስርዓት በጨዋ መልክ ተነጋግረን ነገሮችን መፍታት ስለፈለኩኝ ነው እኔ ኦልሬዲ ወስኛለሁ ከሱ ጋር ያለኝ ነገር በዚሁ ቢያበቃ ይሻላል ምክንያቱም በጣም በዚሁ የሚቀጥል ከሆነ መገዳደል ይመጣል ህይወት መጥፋትም ሊመጣ ስለሚችል ይሄ ሁሉ ነገር ከሚሆን ባባ እኔ ቤትም በጣም እነፋዘርም በጣም እያዘኑ ነው በሱ ምክንያቱም እኔ ይሄን ያህል ጫና የሚደርስብኝ ለምንድን ነው እኔ ልጅቷን ትቻት ሄጄም አይደለም ሊረዳኝም አልፈለገም ሁሌ እኔን ኃጢአት ነው የሚያበዛው እኔ ምንም እየተረዳኝ አይደለም እንደ ሚስት እንኳን አያከብረኝም እኔ ከዚህ በላይ ምንድነው ማድረግ ያለብኝ ለትዳሬ በጣም ሞክሬያለሁ ይሄ ነገር እንዳይፈርስ ያቅሜን ሞክሬያለሁ ታግያለሁ አሁን ላይ በቃ ካቅሜ በላይ ሆኗል ለዚህ ልጅ ብዬ ደግሞ እኔ ከዚህ በላይ መስዋዕት መሆን የለብኝም በዚህ በቃ ሁሌ ነው አባባ ካላ አንተ ምንም ስለሷ አልነግርም ሁሉ ነገር ታውቃለህና በቃ ቃንስቶ ሁሌ ነው ቃንስቶ የሚወረውረው በዛ ሰዓት ላይ ቃንስቶ በሚወረውር ሰዓት ጭንቅላቴን ቢለኝ የሆነ ነገር ቢመታኝ ወይ ደግሞ ህፃኗ ላይ ቢያርፍ የሚወረውረው ነገር ሁላችንም መጎዳታችን ነው እና በሰላም እኔ አንተ ምትታዝንብኝ አልፈልግም አባባ እኔ በጣም ነው ማከብራችሁ እኔ ብታዝኑብኝ አልፈልግም ግን በቃ አሁን ላይ ወስኛለሁ በቃ ይሄ ልነግርህ ነው የጠራሁት አባባ በጣም ጥሩ ነው የተናገርሻቸውን ነገሮች አዳምጫለሁ እንደው አንዳንድ ጥያቄዎች ልጠይቅሽና እንደው አንዳንድ ባህሪዎቹን አቅጣጫ ብትሰጪ ምን ማለት ነው አንስቶ ይወረውራል ይናደዳል ተናዶ የሆነ ቁጣዎች ያዘወትራል ያልሻቸው ነጥቦች አሉና እነዚህ ነጥቦች እንደው ለማወቅ ስለፈለኩኝ ነው ጠጥቶ ይመጣል አይጠጣም እሺ ካልጠጣ አይሰክርም ማለት ነው አይ በዛ አይነት እንኳን ይሄ መጠጥ ሶስ ምናምን አይነት ነገር የለበትም በጣም ጥሩ እንግዲህ ምንድነው መሰለሽ ትዳር መስዋዕትነት ይጠይቃል ባልና ሚስት ብዙ ተቻችሎ መኖርን ማዘንበል አለበት ኑሮ ስለሆነ ህይወት ስለሆነ እንደገና ደግሞ ቆንጆ ልጅ ትፈጥራለች በመሃላችሁ እና ይህች ልጅ ደግሞ በእውነት በጥሩ ሁኔታ ይዛችኋት እስካሁን ዘልቃችኋል ቀጣው ደግሞ እንዲሁ ተቻችላችሁ በጥሩ ሁኔታ እያሳደጋችሁ መቀጠል እንዳለባችሁ አምናለሁ ይሄ ደግሞ የአንድ ወገን ጉዳይ ሳይሆን የአንድ ወገን ኃላፊነት ሳይሆን የሁለታችሁ የጋራ
አንቺን ባህሪሽን አውቀዋለሁ። በእውነት ጥሩ ልጅ ነሽ፣ ለትዳርሽ የምትተጊ ነሽ እና አሁን ስለ ባለቤትሽ ደግሞ እያልሽኝ ያለሽው ቀደም ሲል የማውቃቸው ባህሪያት ወጣ ያሉብኝ ናቸው እና እስቲ አንዳንድ ጊዜ መቼም በህይወት ሂደት ላይ የሚቀያየሩ ባህሪያት አሉና ነግረሽኛል። እኔ አንድ ነገር የምነግርሽ ግን ታገሽ፣ ቻይ ሁኚ። በትዳር ላይ ብዙ ይከሰታሉ ችግሮች እና እኔ ደግሞ እንደ አባትነቴ እንደ ቤተሰብ ኃላፊነቴ ነገሮች ቶሎ ይገቡኛልና በልጅነቱ ቀደም ሲል ጥሩ ነው ባህሪው፣ መልካም ባህሪ ነው የነበረው አካል ይህንን። አሁን ደግሞ አዳዲስ ባህሪያት የመጡ ካሉ እኔ በሰፊው አወያይቼ፣ ምክንያቱም አሁን ልጅነት የለም፣ ትልቅ ሰውነት ነው፣ ኑሮ ነው፣ ህይወት ነው፣ የትዳር ህይወት ነው። እቺ ልጅ አለች፣ ሌላም ልጆች ይመጣሉ እና ኃላፊነቶች እየጨመሩ ነው የሚሄዱት። አንቺም ደግሞ እንደዚያው ኃላፊነት እየጨመረ ይሄዳል እና ትዕግስት ወሳኝ ነው እና ትዕግስት አስፈላጊ ነው እና ለመጀመሪያ ጊዜ እኔ ልጅሽን የምችለው መቋረጥ የሌለበት ከልምዱ ከምኑ እናውቀዋለንና ታጋሽነትን አሳድጊያለሽ። ታጋሽ ነኝ። የመጡ ባህሪያቶችን እንኳን በግልጽ ነገርሽኝ። እኔም እንደ አባትነቴ የሁለታችሁም አባት ነኝ። ትክክለኛውን መንገድ እንዲያዝ መጣር እንዳለብኝ አምናለሁና አንቺም ትዕግስትሽን አሳድጊ። እኔ ደግሞ አሁን ይመጣል ያሉትን ነገሮች በሚገባና በግልጽ የድሮ የልጅነትና የትዳር ኃላፊነት ልዩነት ስላለው አበክሬ እመክረዋለሁኝ። ይስተካከላል፣ በእርግጠኝነት ይስተካከላል። ኃላፊነትሽን ተወጪ። መመካከር ግን ወሳኝ ነውና መመካከል አለባችሁ። እዚህ ሁኔታ ላይ ነው ተጽዕኖ መፍጠር ያለብኝ በልጄ ላይ እና አይዞሽ አሁን ይመጣል፣ ነግሬዋለሁ። ኢንፎርሜሽኑ ፊትሽ ተገቢውን ምክርና ተግሳጽ እነግረዋለሁ። በግልጽ እናየዋለን ማለት ነው። አይዞሽ በርቺ። ሰላም ነህ? እንዴት ነህ? ደህና ነኝ። ቀጠሮ አክባሪ ነህ? ቀጠሮን አክብረህ መጣህ። ምንድን ነው ችግር አለ እንዴ? የተፈጠረ ችግር አለ? ቤቲ በቅሬታ ነው አንዳንድ ነገሮች የነገረችኝና ምንድን ነው የሌለብህም ባህሪ ከየት አመጣህ? እኔ የማውቀው በጣም ዝምተኛ፣ ሰውን ማስቀየም ቅር የሚያሰኝ ነገር ስታንጸባርቅ እድገትህ ላይ አይቻልም። እና ምንድን ነው አሁን ቤቲ ለምሳሌ የነገረችኝ ዋና ዋና ነጥቦች አሉ። እነዚህ ነጥቦች ምንድን ናቸው? እኔ እንደው መጀመሪያ ነጥቡን ከማስቀደም ይልቅ ትዳር ተመስርቶ ልጅ ተወልዶ ወደ ቁም ነገር ደረጃ እድገት ከታየ በኋላ አሁን ለትዳር የማይበጁ ነጥቦችን፣ አለመግባባቶችን የሚያሰፉ ሁኔታዎችን ስትፈጽም ሰምቻለሁ። ቅሬታዋን ነግራኛለች። ለምሳሌ ትናደዳለህ፣ ትበሳጫለህ፣ ትናደዳለህ። ለምን? በውይይት መፍታት አይቻልም እንዴ? እንደገና ደግሞ በንዴት ያገኘውን ዕቃ አንስተህ ትወረውራለህ። ለምን? ይሄ ተገቢ ነው? እናንተ ወጣቶች ናችሁ። ከኛ ጊዜ በላይ
በውይይት በምክክር ነገሮችን መፍታት የሚቻል ምን መሰለህ አባባ ገብቶኛል። አሁን እሷ የምትልህ እንደዚህ የኔን ኃጢአት ብቻ ነው የምታወራው። እዚህ ጋር ደግሞ ምንድነው የምታደርጋቸው ነገሮች አንዳንድ ነገሮች ትክክል አይደሉም። እውነት ለመናገር ምንድነው ህፃን ልጅ ትልቁ አሁን የዚህ የጸብ መነሻ ምክንያት የነበረው ህፃን ልጅ ጥላ ወጥታ ነው ቤት ውስጥ። እቺ ህፃን ልጅ ደግሞ ቃል ልግዛ ብላ ብዬ ወጥቼ ምናምን በቃ የሚያሳምን ምክንያት ስላልተናገረች ሁሉ ነገር ቀርቶ እቺ ህፃን ልጅ ነው ዋና እንትናቸው። ብትጎዳ በኋላ የምንጎዳው የምንጸጸተው እኛው ነን አይደል? ይሄን ነገር አለማድረጓ ተናገርኩኝ። ከዛ በቃ ነገሩ እንትን እያለ ከዛ አልፎ ተርፎ ደግሞ ከቤት ውጣ ምናምን ብዙ ነው ችግሩ። አሁን እኔ ነገሮችን እዚሁ በራሴ ፍና አድርጌ ስለሚይዝ ነው እንጂ ስለሷ ብዙ መናገር የምችለው ነገር አለ እና ይሄ ነው ያለው ነገር። እሷ ሁሉም ነገር በለቅሶ በጩኸት በምናምን ልታሳልፍ ትፈልጋለች። ይሄ ደግሞ ትክክል አይደለም። እኔ የፈለገ ነገር ቢሆን እቺ ህፃን ልጅ እንድትጎዳብኝ አልፈልግም። እሷ ብቻ አይደለም እሷ ራሷ እንድትጎዳብኝ አልፈልግም። ግን በዚህ መሀል ደግሞ የሚፈጠሩ ስህተቶች ደግሞ ዋጋ ያስከፍሉናል ነው ዋናው ፖይንት ነበር። ይሄን ነገር ደግሞ እሷ ሁሌ ኔጌቲቭ ሳይድን ብቻ ነው የምታስበው። ለምን ያንን ማድረግ ትክክል አይደለም። ህፃን ልጅ ጥሎ መሄድ ትክክል ነው? ይሄ ትክክል ነው አሁን ባንተ? አይ መቼስ እንግዲህ አንዳንዴ በተለይ ሴቶች ላይ ብዙ ጊዜ ኃላፊነቶች ይበዛሉ፣ ኃላፊነቶች ይሰፋሉ። ሴቶች የማይሰሩት ስራ የለም በቤት ውስጥ። ከሰፊ ኃላፊነት የተነሳ የሚከሰቱ እኮ ችግሮች አሉ። እነዚህ እኮ ልክ ነሽ ነው አሁን እያልከኝ ያለው አባባ። ቆይ አትቸኩል፣ አዳምጥ። ይሄ ትክክል ነው አሁን አዳምጥ፣ ማዳመጥ ነው። ስለዚህ ሊከሰት ይችላል፣ ሊከሰት ይችላል። ግን በቁጣ የሚያቀያይም ነገር ከማስፋት በስተቀር ያዋጣል እንዴ? ምክክር፣ ንግግር፣ ውይይት ነገሩ እኮ ስሜት ያደርጋል። አሁን እንኳን እኮ አባባን እያዳመጥክ አይደለም። ነገሩ ስሜት ያደርጋል። በቃ እኔ ስሜታዊ ሆኜ እኔ እኮ አምኜበታለሁ። ጥፋቴን አምኜ ይቅርታ አባባይ፣ ጥፋቴን አምኜ ይቅርታ ጠየቅ። ግድ የለም እኔ አስተካክለዋለሁ። ቆይ አሁን እምልህን አዳምጥ። የሌለ ባህሪ እኔ ማየት የለብኝም። ታጋሽነትህን አሁን ደግሞ የበለጠ ኃላፊነት ሲመጣ ታጋሽነትህ ምክክር፣ ውይይት፣ ዲስከሽን መስፋት አለበት እንጂ ማጥበብ አይደለም። መቆጣት፣ መናደድ፣ ለምሳሌ ያገኘውን ዕቃ መወርወር ልክ ነው? ተገቢ ነው ወይ? መልሳ የኔን ኃጢአት አይደለም የምታበዛው? ግድ የለም አንድ ነገር በመሀል ላይ ቢፈጠርስ፣ ሰው ችግር ቢያጋጥመው፣ አደጋ ቢመጣስ፣ ዕቃ አንስቶ መወርወር አንድ የመጀመሪያው በጣም ደስ የማይል በቤተሰብ ውስጥ መከሰት የሌለበት ነው አንዱ። ሁለተኛው ደግሞ ንዴትን ምን አመጣው? ውይይት እያለ ምክክር እያለ ያ ጥፋት ከመፈጸሙ በፊት እንደዚህ ቀረብ ያለ ሰው ጠርቶ መነጋገር ነው የሚሻለው ጥፋቶችን ለማስተካከል። ያ ጥፋት እሷም ጋር ሊከሰት ይችላል። አንተ ደግሞ ይሄንን የርምት አካሄዶችን ነው ማዘንበል ያለብህ። ሰው እኮ አለ፣ ጎረቤት አለ፣ ዘመድ አዝማድ አለ፣ በዛ ርምት ሊሰጠው ይችላል። ስለዚህ ዋናው ቁም ነገር ምንድን ነው? አንተም እሷን ዝንባሌዋን አሳማኝ ነገሯን የምታሳድግበት፣ አንተም ደግሞ ከሚያበላሹ ነገሮች ተወግደህ የሚስተካከልበትን መንገድ መፈለግ ነው እንጂ አመል የለብህም ተብሏል። ሌላ አመል የለብህም ተብሏል። ሰው አልኮል ካልወሰደ ሌላ ነገር ተጨማሪ ነገሮችን ወደ ንዴት የሚያስገቡ ነገሮችን የሚገፋፉ ነገሮችን ራሱን ተቆጣጥሮ በምክክል ላይ ብቻ በመሰረታዊ ቁም ነገር ጉዳዮች ላይ ብቻ በማተኮር
ለርምት የመዘጋጀት ነገር ከሌለ ችግሩ እኮ ለውይይት ዝግጁ አይደለችም እቺ ልጅ። አትቀበልም ሀሳብ አባባ አልተረዳም። እኔ በቃ አባባ አሁን አባባ እኔ አሁን አንተን ያላዳመጠ እኔን አዳምጦ ትዳሬን አስተካክላለሁ ማለት ሊደርስ እኔ በቃ ምንም ነገር አትበሉም። መታረቁ ቀርቶብኝ ነገሮች በዚህ ቢያለ እኮ ለጋራ ህይወት ነው። ምን ማስፈራራት አረጋግጥ ለምን አስፈራራለሁ? አሁን ለጋራ ጉዳይ ነው። ያላከበርሽ እኔ ልታከብር ነው? የለም አሁን ሁለታችሁም እኔን አክብሩ እንዴ! ሁለታችሁም ምን መሄድ ያለሽ ጥርግ በያ ሁለታችሁም አባባ እንዴት እንደሚያወራ ሁለታችሁም እኔን አክብሩ። አንተ አረፍ የላፊ ቃል ነው ራሱ የጭቅጭቅ የብን እንትን ማዕከል መሆን የለበት። አሁን ትዳር ቁም ነገር ነው። አንተም ኃላፊነት አለበት፣ እሷም ኃላፊነት አለባት። እሷ ሴት ልጅ ነች። በወንድነት አንተ ሌላ ተጽዕኖ የማምጣት ነገር ሊፈጠር አይገባም። በፍጹም ሊፈጠር አይገባም። እኔ አንቺ አባባ በስጠርቻለሁ ያለውን ነገር እንድታይ ነው። አንተ እኮ አላከበረኝም። አሁን ንግግሩን ሁላችሁ ከኔ ውጭ ሁለታችሁ ጩኸት የምትደጋግሙበትን ነገር አቁም። በቃ አቁም። አሁን አቁም ብያለሁ። በቃ አቁም። ስለዚህ ኤልያስ ጨዋ ነህ። የጨዋ ጎኖች አሉ አውቃለሁ። ነፃ ነህ። የቤተሰብ ኃላፊነትን ለመወጣት ነው የምትጥረው። በሂደት ላይ ክስተቶች ይፈጠራሉ። እኔ የምልህን አዳምጥ። እኔን እየተመለከተ የምነግርህን ነገር እኔን እየተመለከተ አየህ፣ ኃላፊነት ከባድ። አሁን አንተ የዋሪ ፋዘር አባት ነህ። አባት ደግሞ ኃላፊነቶችን ተሸክሞ እንደ ሌላው ጊዜ አይደለም አሁን ያለህበት ኃላፊነት። ስለዚህ ሴት ልጅን እንዳይከፋት በተለያየ መንገድ ሂደቱ ላይ ከባድ ጥንቃቄ ያስፈልጋል። ብዙ ኃላፊነቶች አሉብህ። ልክ ነው። እነኝህን ሁልጊዜ ሂደቱን እያሰብክ መሙላት ያለብህን ነገሮች ሁሉ እያረምክ መሄድ አለብህ። ስለዚህ የልጆች እናት ነች። አሁን የልጅ እናት ነች። ወደፊት አሁን ልጆች ይመጣሉ። የእነዚህ ሁሉ ኃላፊ ነች። የምትችለውን ያህል ተንከባከባት። እንዳትከፋ ተጠንቀቀህ እርዳት፣ ደግፋት። እሺ። ስለዚህ ከዚህ በኋላ በእውነት ከዚህ በኋላ ምንም አይነት ጥፋት ውስጥ እንዳያችሁ አልፈልግም። ምንም አይነት ጥፋት አድጋችሁ ተሻሽላችሁ ተግባብታችሁ መኖርን እንድታሳዩ ነው የሚፈልገውና በላሁን ብድግ ብለህ ይቅርታ ባለቤቴ ብለህ ሳም እያደረግ ይቅርታ ጠይቃት። ሰላም መፍጠር አለባችሁ። ትዳራችሁ የተቃና ሆኖ መቀጠል አለበት። ብድግ ብለህ ይቅርታ ጠይቃት። እግሯ ላይ ወድቀ ተነስ። አንቺም ብድግ ብለሽ ይቅርታ ጠይቀሽ ተከባበሩ። እንደዛ እንዴት ነው የሚመስለው? አመሰግናለሁ ስላከበራችሁኝ። እግዚአብሔር ያክብራችሁ። እናንተንም ብድሩ ይክፈላችሁ። ተቃቀፉና ሰላም ነው።